ትናንትና እና ሀናና ሰላም ሜሮ ጋር ሄዶ መረጃውን እንዲቀበሉ ተናግሬ ነበረ። ትናንትና ሜሮውን ሄደው መረጃውን እርግብነት እሷ ጋር ነው ያለው ብላ እንግዲህ ወይዘሮ ሙላት የሀና ነግራት ሀና ሰላም ነግራት ትቶ ሄዶ ነበር። ምን ተፈጠረ? እሱን ሊሉ ሲሄዱ ማለት ነው። አሰላም አለይኩም ራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝት ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን ማለት ነው። እንግዲህ ዛሬ ኖላዊ ክፍል 134 ይዤላችሁ መጥቻለሁ። የምትወዱት ማለት ነው። በእናንተ የሚጠብቀው ሼር፣ ላይክ፣ ኮሜንት፣ ሀሳብ አስተያየት በማስቀመጥ አብረን እንደግ፣ ቤተሰብ እንሁን ወደፊት እላቸዋለሁ። ድራማው እንደቀጠለ ነው። ሀናና ሰላም ወደ ሜሮ ቤት ሄዱ። ሜሮ ቤት ሲሄዱ ምን ገጠማቸው? አንዱ ልጅ እኔ ስሙ ማላውቀው ቁጭ ብሎ አልጋ ላይ ነው ሲያንኳኩ ልክፈት አልክፈት እያለ ከፈታቸውና እንዴ ብሎ ሲገቡ ደነገጡ። ምክንያቱም ይሄን ልጁን አይተውትም አያውቁ። ማን ናችሁ ሲላቸው አቤት አንተ ማነህ ሲለው እናንተስ ማን ናችሁ አለ። ማለት አለች። አዎ ማነህ ስትለው እናንተ ራሳችሁ ማን ናችሁ ሲለው እኛማ ሰላምና ሀና ነን አለችው። እንዴ ማን ስማችሁ ጠየቃችሁ? እና ምንድን ነው የፈለገው? እንዴ ምን ፈለግ ትለኛለህ? ምን ፈልጋችሁ ነው የመጣችሁ ነው ያልኩሽ። ቆይ እናንተ ራሱ ምን ፈለግ አለችው። ሰላምዬ ማለት እናንተ ጤነኛ ናችሁ እንዴ ብሎ ሁለቱም ጎሮራቸውን እጃቸውን ይዘው ወርውረው አውጥቶ በሩ ዘጋባቸው። በሩ ላይ ቆመ። እነሱ ሁለቱም ሰላምዬ ልጁ ታውቂዋለሽ እንዴ? ኧረ እኔ አላውቀውም ጭራሽ ገፍትሮ ያወጣናል እንጂ ብለው እንደገና ማንኳኳት ጀመሩ። አንኳኩ። ከፍተው ገቡ። ከፈተላቸው። ጭራሽ ከፈታቸው በሩ። ጭራሽ በር ትከፍት ትዘጋብናለህ እንዴ? ምንድን ነው? ምን ፈለጋችሁ አላቸው። ግን አንተ ጤነኛ ነህ አለችው ሰላም። እሱም አውጥቶ ግን እናንተ ጤነኛ ናችሁ እንዴ አለ። በሰላም ነው በሩ የምደበድቡት አለ። ሀና ይቅርታ የኔ ወንድም ትንሽ ያለመነጋገር አለመግባባት ነው አለችው። እና ምን ፈለጋችሁ አለና የሰላም አንቺማ ጤነኛ አይደለሽም የሰው ቤት ዝም ብሎ ይገባል እንዴ አላት። ሜሮ የት ናት ያለችው አለችው። የምን ሜሮ ሲላት ውሽማ አለችው። ይሄ ደግሞ ምን ይመስላል እንዴ አለችው። እንዴት ነው የምትናገሪ ባክሽ አላት። ሜሮ ማለት የዚህ ቤት ባለቤቷ አለችው። ሀንዬ ማለት ነው። ሜሮ ብትባል እኔ አላቅም አላት። መቀለድ ነበር እንዴ? ግን አያስቅም አለችው። አማርኛ አይገባችሁም እንዴ አላት። ሰላምዬ ግን ቤቱ እንዳልተሳሳሽ እርግጠኛ ነሽ እንዲ አለቻት። ሀንዬ አዎ አለቻት። ሰላም በጣም እርግጠኛ ነኝ። ሜሮ የታለች ቆይ ስትለው እኔ ሜሮ የምትባል ሴትዮ አላቅም። አማርኛ አታውቁም እንዴ አላቸው። ሀንዬ ይሄ ቤት የማን ነው አለችው። ይሄ ቤት እኔ በቅርቡ የተከራየሁት ቤት ነው አለችው አላት። ከዛ ሰላምዬ ኧረ እባክህ እንዴ አለችው። እርግጠኛ ነኝ የዋሸህ ነው ቀዳዳ አለችው። እንዴት አለችው ሀና። ቤት ውስጥ እኮ ምንም የተለወጠ ነገር የለም አለችው። ተከራይቻለሁ እያለ እኮ እኔ ከነቃው ተከራይቻለሁ አሁን ውጡልኝ ሲለው ሀና ተረጋጋና እናውራ አለችው። ገፍትሮ አውጥታቸው በሩን ዘጋባቸው። አሴና ታንቾና ኤልያስ ሻሂ ቤት ገብቶ ቁጭ ብሎ እሱ ኤልያስ ሻሂ እንትን ያለ ታንቾና አሴ አይን አይኑን ያዩ ይስቃሉ። ምን ሆናችሁ እያላቸው ሆናችሁ ሲለው ቡናውን አጥጣም እንዲ እያማሰልኮ ሲለው ታንቾ ስለ ሀና እያሰብክ ነው አይደለም እንዴ አለው። ኧረ እንደዛ አይደለም እኮ አለው። ስለ ሀና ምንድን ነው የምታስበው? ምንድን ነው የምታስበው ማለቴ ምን የተሰማህ ነው አለው። አሴ ማለት ነው። እውነቱ ደግሞ ከነገርከ ከጠየቀኝ አለው። ይህን ስለ ሀና ሳስብ እውነቱ እንደማስበውን ራሱ ይጠፋብኛል አለ። ታንቾ ትክክለኛ ፎንቃ ነው በውስጥ ያለው አለ። አሴ ትክክለኛ ፎንቃ ያልሆነ በውስጥ አለ እንዴ አለው። ትክክለኛ ፎንቃ እንደዛ ነው። እንዴት? ልክ እንደኛ አለው። ታንቾ ማለት ነው። ስለምትወዳት አለም ትገለበጥብሃለች አለ ታንቾ። ስለ እሷ ያሰብክ ነው እንዴ ያለው። ፎንቃ ገብቶ ያውቃል እንዴ አለው። ራሱ የሆነ የሰው መርዳት የሚሞክር እንጂ ፎንቃ ያልገባለት ሰው አለ ብለህ ነው እንዴ አለው ታንቾ። አንተ
ምንድን ነው የምታወራው? ታንቾን እያወቅከው እብድ እኮ ነው፣ ዝም ብሎ እኮ ነው የሚዘባረቀው አለ አሴ ጓደኛው ማለት ነው። ዝም ብሎማ አይመስለኝም፣ ከልብ የተገኘ ግልጽ ይመስለኛል አለ። ብር አጣን እንጂ እኛ ብዙን ሀሳብ ነበረን፣ ግን ምን ያረጋል አለ ታንቾ ማለት ነው። ጅል የሆነ ልጅ፣ ምን አይነት ልጅ ነው? ምን ይሻለው አሴር፣ እባክህ ዝም በል አትጃጃል አለው። እና ምን ላድርግህ አለው። ሀና ብለህ ነዋ የመጣኸው የምትጨናነቀው አለው። አዎ አለው ኤልያስ። ዝም ብለህ ከምትጨናነቅ አለ ሀናን ያለህበት ሁኔታ ግልጽ አድርጋ ንገራት አለው። አዎ ሲል በዛ ላይ ሴት ልጅ ናት። ሴት ልጅ ናት ማለት ምን ማለት ነው? ፋዘርዬ ጆሮውን ይታወቃል። ፋየው ስልክ እንደ ቻርጅ ሁሌ በየሰዓቱ ቻርጅ መደረግ አለባት ብሎኛል አለ ኤልያስ። ምንድ ማለት ነው ቻርጅ መደረግ አለ። ማለት እየነገርካት ልትረሳ ትችላለች። ስለዚህ በየጊዜውን መናገር አለብህ ስሜትህን አለው። ወደ አንተ ስትመጣ ድረስ የቻልከው ሁሉ መሞከር አለብህ አለው። የአሴ እንግዲህ ታንቸው ማለት ነው። ይሄ ንግግርህ ግን እውነት ነው ወይስ በንፋስ ነው ያገኘኸው እያለው ነው። ከአንተ ዝም ብለህ ቁጭ በል አለው አሴ። ዮሐንስ ብነግራትስ ምን ትርጉም አለው ብለህ ነው አለ። አሁን እኮ ሀና የሌላ ሰው ሆናለች አለ። ሀና ሌላ ሰው ሆነች አልሆነች ምንም ጉዳይ የለህም አለው አሴ የዮሐንስን። እውነትም ዶሮ ጽድቅ ነው። አንተ እያፈቀርካት ነው የነገርካት ያለውን ነገር ግልጽ አድርገህ ንገራትና ስሜትህን። እኔ የምለው ባትፈልገኝንስ ባትመጣስ አለው። እሱን አላቅም አለው ታንቸው። የእሷ ብለህ መጥተሃል። የመጣህበትን ሳታሰካ ወዴት አድርገህ ነው የምትሄደው አለው አሴ ማለት ነው ለዮሐንስ። እኔ የመጣሁበትን ምን እንደሆነ ራሱ አላውቀውም አለ ኤልያስ። አሁን ተረጋጋና ምን እንዴት እንደመጣ አስታውሳለሁ። አንተ ወጣት ነህ ሲለው ተንቾ አሁን አትበሳጭ እባክህ ተረጋጋ አለው። ሁለቱም እንትና ማን ነው እያስቃሉ ግን ሁኔታቸው ማለት ነው። ኤልያስ ስልክ ይዞ ሲወጣ ታንቾና አሴ ማለት ነው። አይ ሀና የስራሽን ይስጥሽ፣ እኛን ስታስጨናንቂ ኤልያስን ታስጨናንቂ ያለሽ፣ እሱንም እንደዚህ የስራሽ ይስጥሽ ያሏት። አሴ የታንቾ እንዴ አንተን ፎንቃ ገባህ እንዴ ስለው ማን እኔ ጅል አለው። ጉርስ የምታክል ልጅ ደግሞ ምኗ ነው የምፈነቀቅባት አለ። ትሰማኛለህ ሀንቾን እንዲያተናገራትም አለ አሴ። እባክህ ወደዛ ሂድ አለው ታንቸው። እባክህ ዝም ብልና እንሂድ፣ አሁን ልጁ ደግሞ መኪና እንዳይገጨው አሉ። እንግዲህ ሜሮ ተደብቃ ነው ለስላሳ ምናምን እየጠጡ ልጁ መጣና እሺ ምን አሉ አዩሽ እንዴ? አዎ አሁን በዚህ ያለፉ። ወይኔ የተሰቃየሁ እኮ ምን አረጉ እንዴ? አስርዬ የጠየቁኝ ብሎ ልጁን እንግዲህ የነገራት እና ምን ፈልጎ ነው የመጡት አለች ሜሪ። አንቺ ነዋ እና ምን አልካቸው? አንቺ እንዳልሽኝ አላቅም ብዬ ሸመጠጥኳቸው አላት። ግን እኮ ምንም የሚያምኑኝ እኮ አይመስለኝም አለ። እንዴት አለችው። አንዷ ምን አለች? ቤቷ ውስጥ ምንም የተቀየረ ነገር የለም አለች አለ። የሰላም እኮ ምን አለች? ቤቱ የሜሮ ቤት ነው ግን አንተ እየዋሸህ ነው አለችው። ወየው ጉድ አለች ሜሮ ጨነቃት። አውቃብናለች ማለት ነው አለች። የሆነች እብድ እኮ ነገር ናት አለ። ምን እንድና ያጠየቋቸው? እኔስ መቼ ፋታ ሰጡኝ ሌላ ጥያቄ ልጠይቃቸው አላት። ማለት ስትለው የዋሸህ ነው ስትለኝ ከቤት ገፍትሬ ያወጣኋቸው፣ ከዛ መልሼ ደግሞ አስገባኋቸው። እሺ ሌላ ምንም አላሉህም? ምንም ነገር አላሉኝም። እሺ ምንም ግን ምን ፈልጎ ነው? እርግጠኛ ነኝ እርግብ የሆነ ነገር ብላቸው ነው አለች። እርግብ ማናት ሲል እሱ ቆይተውና እርግጥ አንድ ነገር ልታረግልኝ እፈልጋለሁ አለች። የተስማማ ነው እኮ ልጆቹ የለውም ብዬ ለመሸማጠጥ ነው አላት። እና ምን ችግር አለው አለችው ሜሮ። አዲስ ነገር እንፈጥራለን አለችው። ምንድን ነው ማለት አላት። ደነገጠ። ሜሮ ብር አውጥታ ጠረጴዛ ላይ ቁጭ አረገችው። ደነገጠ። ምንድን ነው ይሄ ሲላት፣ ይሄ አዲሱ ስራ የምንጀምርበት ነው አላት። ይሄ አዲሱ ስራችን ይሄ አደጋ ምንም ነገር የለውም አይደለም አለችው። ይሄድን ብናወራ አይሻልም እንዲ ያለ እንግዲህ አሴ ስራ እንግዲህ ውጭ ወጥቶ ቆሞ ስልኩ ሲጎረጉር ስልኩን አታነሳለትም። ሲደውል ሀና አታነሳለትም። መጨረሻ ላይ ሀና ግን ምን ሆነች? ቀጠሮን ዛሬ እረሳችው እንዴ አለ። ወይስ ሌላ ስራ ይዛለች? ስልኩ ደግሞ በጣም የጮኸ ነው አለ። ወይ ዘንድሮ ምን አይነት ልጅ ጋር ነኝ የገጠመኝ አለ። እኔን ያቺን
የምትለው ነገር ስለማትፈልግ ነው ወይስ ምንድን ነው አለ። መልሶ ስልኩን እየደወለ ነው። ወይኔ ስራ አሁንስ ምን ማድረግ አለብኝ ብሎ ስልኩን መልሶ እየደወለ ሲደውል አታነሳም። ወይኔ ጉዴ ሀና ግንኙነታችን አፍርሳው ብቻ እንዳይሆን አለ ውስጡ ነገረው። ምላሴ ሶፋ ላይ ቁጭ አለ። ሰላም ተናዳ ቦርሳውን ውርውር አድርጋ ቁጭ አለች። ሀናም ቁጭ አለች። ያው ልጁ ጋር ተናደው ነው የመጡት። እፍ ስትል ሀና ሰላምዬ ቀን ሙሉ ተናደሽ ነው እንደምትውይ ስትላት፣ እንዴት ነው ማንናደደው አለቻት። እንደ ሌባ እኮ ነው ተመናጭቀን የተባረር ነው አለች። ምላሴ የቀልዳችሁ እንዳይሆን አለ። ምን ነው ምላሴ ስትለው ሀና ታወቃችሁ ግን ሰላም ሳትሉ እኮ ነው ቁጭ ያላችሁት አላቸው። የደላው ሙቅ ያሞቃል አለች። አሱ አለች ማለት ሳላት እኔ ተቃጥዬ እንዲያየኸኝ ጭራሽ አንተ ሰላም ልል ያምርሃል እንዴ አለችው የመላሴ ወንድሟ። ቆይ ግን ምን ሆናችሁ ሲል ደግሞ ስንት ሰዓት ሆነ? ሆዴ ምንድን ነው የሚጮኸው አለች። እርቧት ይሆናል እዚህ ሆድ ደግሞ ሁሌ ጮሆ ያቅም ሲላት ቀልደ ሞታል ደነዝ አለችው። እንዴ ሀንዬ ስንት ሰዓት ሆነ? ሰዓቱ ተይውና ስራ ደውሎ ነበር አላት። ለምን ስትለው እኔ እንጃ እኔ ምን አውቃለሁ አለቻት። እኔ ጋር ሳይደውል አለችውና ወይ ስልኳን ስታይ ሀና ወይኔ ሰላምዬ እኔ ጋር ደውሎ ነበር አንቺ አላነሳም ስትይውና እኔ ጋር የደወለው አለችው ሰላም። አዎ እንደዛ ነው መሰለኝ። ወይኔ ይሄኔ ልጁ አብደዋል በይኛ አለቻት። ስልክ ስላላነሳችለት ነው የሚያብደው አለ ምላሴ። ሰላምዬ እውነቷ ነው አለች ሀና። እስካሁን ጨርቁ ጥሎ ይሆናል አለቻት። እና ምን ይሆናል አለ ምላሴ። ስልክ ሀና ጋር ስልክ ሳላነሳችለት እንዲህ ነው የሚሆነው። ይሄኔ አንተም ጋር ደውሎ ይሆናል አለችው የመላሴ። ቆይ እኔ ስልክ የታውቀው ነው የሚደውለው ምን አቅላለሁ አለችው። ግን እኔ በጣም እርቦኛል ድንብላል የለችም እንዴ ስትል ወንድሟ አለ አላት። ወረኛ እኔ ለማንኛውም እኔ ድንብላል ጋር ምግብ ፍለጋ ነው የምሄደው ብላ ቦርሳዋን ይዛ ሄደች። ምላሴ ያህና እየጠየቃት ቆይ አንዴ ልደውልለትና እናወራለን አለችው። እንዴ በቃ እሺ አውሪ አላት። አዎ አውሪ ስላት አይ መኝታ ክፍሌ ነው ገብቼ ማውራው አለችው። ሀና ምን ነው በእኔ ፊት አታወሪም እንዴ ስላት አይ የደከመኝም ስለሆነ ገብቼ እዛ አወራዋለሁ አለችው። እሺ በቃ አላት። ስለተረዳኝ ከልብ አመሰግናለሁ አለችው። እና ቤተሰቦቼ እንግዲህ እንዳያችሁ ነው ማለት ነው። ሜሮ እንግዲህ ሌላ ነገር ፈጥራለች። ሌላ ሰው ይዛ መታለች። እንግዲህ ማን እንደምታስደበድብ እንግዲህ አናቅም። ብር ሰጥታለች እንደ በፊት እንደ ባዩሽ ማለት ነው። በብር እንግዲህ የያዘች ነው ሰው ማለት ነው። እነሱ እርሳ ደግሞ ደውሎ አጣ በጣም ጨርቆ ጣለ ብላ እያሉ ነው እንግዲህ ተናደዋል ማለት ነው። እሱ ደግሞ ሌላ የያዘች ነው እየመሰለው። እነሱ ግን ስልኩን አላዩትም ነበረ። እንግዲህ እንትናም እርግብ ወሬውን እንዳወራች አውቃባታለች ሜሮ ማለት ነው። ምን እንደሚፈጠር እንግዲህ እናያለን ማለት ነው። ቤተሰብ ምን እንደሚፈጠር እንግዲህ ነገ ደግሞ ይዤላችሁ እመጣለሁ በአዲስ ማለት ነው። እናንተ የሚጠብቅባችሁ ሼር ላይክ መጨረሻ እስከ መጨረሻ ቪዲዮን አይታችሁ ማለት ነው። በቀጣዩ እስከ ስንገናኝ መልካም ቀን ይላችሁ። ባይ ባይ።